በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። ቁርባን ለጋብቻ መሰረት ነውን? በዚህ ርዕስ በቁርባን ስለሚጋቡ ሰዎችና በተለይም ደግሞ በቁርባን ያገባሁት በቁርባን ያገባኋት ሕይወቴን አበላሸው፣ ሕይወቴን ጉድ አደረገኝ የሚሉ ስሞታዎች ዙሪያ ጥቂት ሀሳቦችን እናነሳለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። በተለይም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በየጊዜው የሚለቀቁ የእግዚአብሔርን ቃል መሰረት ያደረጉ ትምህርቶችም እንዲደርሷችሁ ሰብስክራይብ ማድረግን አትርሱ። በተለይ በዚህ ወቅት በየማህበራዊ ሚዲያዎች ላይ በየቀኑ የሚሰሙ ሁልጊዜ የሚሰሙ ብሶቶች ቢኖሩ በቁርባን ያገባሁት ባሌ እንደዚህ አደረገኝ የሚሉ ከፍተኛ የሆነ ስሞታዎች የሚደመጡበት ሁኔታ በየጊዜው ይሰማል። ማህበራዊ ሚዲያዎች በየጊዜው የሚያስተጋቡት ሁኔታ እየተፈጠረ ያለበት ወቅት ላይ እንገኛለን። እንግዲህ ለዚህ ዋናው ምክንያት ሳይግባቡ መጋባትና ስለ ጋብቻ የእግዚአብሔር ሐሳብ ምን እንደሚል በውል ሳያውቁ በግል ፍላጎት በግል ምኞት ላይ የተመሰረቱ ነገር ግን ቁርባንን ለጋብቻ እንደ ማሰሪያ አድርጎ የመጠቀም ተገቢነት የሌላቸው ሁኔታዎች ስለሚኖሩ እንዲህ አይነት ሁኔታዎች በተለይ ብዙ እህቶች በዚህ ሁኔታ እንዲህ ተፈጠረብኝ እያሉ በርካታ የሆኑ ስሞታዎችን በእንባ ጭምር የታጀቡ ስሞታዎችን መስማት በጣም እየተለመደ መጥቷል። ስለዚህ ቁርባን ለጋብቻ መሰረታዊ ነገር እንዳልሆነ ማወቅ፣ ቁርባን ማለት ለጋብቻ መሰረታዊ ነገር አለመሆኑን በተገቢው ሁኔታ መረዳት ያስፈልጋል። እምነት ሳይኖር ቁርባን ወይም ደግሞ ስለ ቁርባን ስለ ተክሊል ለማወቅ መጀመሪያ የነዚህ መሰረት የሆነውን የክርስትናን መሰረተ እምነት በውል ማወቅ ያስፈልጋል። ከቁርባን በፊት ስለ ቁርባን ጊዜ ወስዶ መማር፣ ከጋብቻ በፊት ስለ ጋብቻ ጊዜ ወስዶ መማር እጅግ አስፈላጊ ነው። በዚህ ዘመን ብዙ ሰዎች ቁርባን የሚባለውን ተክሊል የሚባለውን እንዲሁ ብቻ አንዳንዶች ለታይታ፣ ሌሎች ደግሞ ተገቢውን እንደ ቤተ ክርስቲያን ተገቢውን የስርዓተ ጋብቻ ትምህርት፣ የስርዓተ ቁርባን ትምህርት በአጠቃላይ የእነዚህ ሁሉ መሰረት የሆነውን እምነት በውል ሳያውቁና ሳይረዱ በተለምዶ ብቻ በቁርባን ወይም ደግሞ በተክሊል ስለተጋቡ ጋብቻዬ በዚህ ይጸናል ብሎ ማሰብ በጣም ተገቢ እንዳልሆነ ይህንን በውል ልንረዳው ያስፈልጋል። እዚህ ላይ ቤተ ክርስቲያንም ትልቅ ኃላፊነት እንዳለባት የሚታወቅ ነው። በቁርባን ወይም በተክሊል ስለሚጋቡ ሰዎች ተከታታይ የሆነ ትምህርት መስጠትና ኃላፊነት መውሰድ አንዱ የቤተ ክርስቲያን ድርሻ ነው። የጋብቻ የምስክር ወረቀት መስጠትና እንዲሁ በቁርባን በተክሊል ተጋቡ ብሎ ማለት ለጋብቻ ለቀጣይ ሕይወታቸው እንቅፋት የሚያስከትል ነገር እንዳይኖር መጀመሪያ እነዚህ ተጋቢዎች
አሁን በየጊዜው እንደዚህ ሆንኩኝ፣ ጉድ ሆንኩኝ፣ ህይወት የተበላሸ እያሉ የሚያነቡ ሰዎች በተዘዋዋሪ መንገድ የቤተ ክርስቲያንንም ክብር የሚነካ ስለሚሆን ከእንዲህ አይነቶች በየጊዜው ከሚፈጠሩ ስህተቶች ነገ ከነገ ወዲያስ ምን ማድረግ አለብን የሚለውን ከተጋቢዎች ጀምሮ የምታጋባው ቤተ ክርስቲያንም በዚህ ጉዳይ ላይ ትኩረት እንድታደርግ እነዚህ በየጊዜው የሚስተጋቡ ለምንባ እያለቀሱ እንዲሆንኩኝ በቁርባን ያገባሁት በተክሊል ያገባሁት አንዳንድ ጊዜም ዲያቆን አግብቼ እያሉ እንዲህ አይነት ስሞታዎችን የግለሰቦቹ ሮሮና ብሶት ሐዘን እንዳለ ሆኖ ቤተክርስቲያንን በዚህ በኩል መስራት የሚገባትን እንድትሰራ አንዱ ፍንጭ እንደሆነ ማስተዋሉም ተገቢ ነው። ስለዚህ የጋብቻን የምስክር ወረቀት ከመስጠት አስቀድሞ ወይም ደግሞ በተክሊል በቁርባን ከማጋባታችን በፊት እነዚህ ሰዎች ምን ያህል የክርስትና ትምህርት አላቸው፣ ምን ያህል ስለ ጋብቻ፣ ስለ ቁርባን፣ ስለ ተክሊል መሰረታዊ የሆነ ትምህርት አላቸው የሚለውን አስቀድሞ እንደ ቃሉ ተጋቢዎች ለሚመሰርቱት ክቡር የሆነ ጋብቻ፣ ምክንያቱም ጋብቻ ክቡር እንደሆነ ተጽፏል። መጋባት በሁሉ ዘንድ ክቡር ነው የተባለው። በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ነው የተባለው። ምክንያቱም ከጋብቻ ውጭ የሆኑ ንጹህ ያልሆኑ መኝታዎች እንዳሉ በግልጽ የሚያስረዳ ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ይህንን ነው የተናገረው። መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን። ስለዚህ ይህንን ክቡር የሆነውን መለኮታዊ ቃል ያለበትን ጋብቻ እንዲሁ በተክሊል ተጋብተን በቁርባን ተጋብተን እንዲሆንኩኝ እንዲህ ተፈጸመብኝ የሚሉ ብሶታዎች በየጊዜው የሚሰሙትን እንዲህ አይነት የሮሮና በተሰበረ ልብ ጭምር የሚነገሩትን እንዲህ አይነት ክስተቶች ነገ ከነገ ወዲያም አንደኛ ለቀጣዩ ትውልድ፣ ሁለተኛ ደግሞ ለቤተ ክርስቲያንም ክብር፣ ለተጋቢዎች ደግሞ ይህንን የጋብቻን ክቡርነት በውል አውቆ እንዲጋቡና የቁርባንን የተክሊልንም ምስጢር በውል እንዲረዱ ተገቢውን ትምህርት መስጠት አንዱ እንደሆነ ልናሰምርበት ያስፈልጋል። ምክንያቱም እንደ እግዚአብሔር ቃል ያልሆነ ጋብቻ ቁርባን ቢኖር ተክሊል ቢሆን ይልቁንም ደግሞ እምነት የሚባለው ነገር አስቀድሞ በተጋቢዎች ልብ ውስጥ ከሌለ እነዚህ ሁሉ ከስርዓት ያለፉ ሊሆኑ አይችሉም። ስለዚህ ቤተ ክርስቲያን በተክሊልና በቁርባን የምታጋባቸውን ተጋቢዎች አስቀድሞ ጊዜ ወስዶ ስለ ጋብቻ ማስተማር፣ ስለ ቁርባን ማስተማር እንደሚገባ በየጊዜው ከምንሰማቸው በየማህበራዊ ሚዲያው ከሚነገሩት ብሶታዎች ላይ ተመስርተን ነገስ ምን ማድረግ አለብን የሚለውን ተጋቢዎችን ብንሆን ቤተ ክርስቲያንም ብትሆን ምን ያህል ጥንቃቄ ማድረግ እንደሚገባት ካለፉ ስህተቶች በብዙ መንገድ መማር ይቻላል። የቤተ ክርስቲያን ኃላፊነት እንዳለ ሆኖ ተጋቢዎች ማድረግ ያለብን ነገሮች አንደኛ ከግል ፈቃድና ምኞት አስቀድሞ የእግዚአብሔርን ፈቃድ ማወቅ፣ የእግዚአብሔርን ፈቃድ ማስቀደም ይገባል። ምክንያቱም የእግዚአብሔር ፈቃድ እርሱ በጎ ነው ተብሎ ነው የተጻፈው። የእግዚአብሔር ፈቃድ በጎ ነው፣ ለሚያምኑት በጎ ነው፣ ለሚያመልኩት በጎ ነው። ፈቃዱን ለሚከተሉት የእግዚአብሔር ፈቃድ ከኛ ፈቃድ ይልቅ ለእኛ በጎ መሆኑን ልናስተውል ያስፈልጋል። ሰው ብቻውን ይሆን ዘንድ መልካም አይደለም። የሚመቸውን ረዳት እንፍጠርለት፣ የሚመቻትን ረዳት እንፍጠርለት ብሎ በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ አስቀድሞ እግዚአብሔር ለሰው ልጅ ያዘጋጀው ራሱ እንጂ ሰው ፈልጎት እንዳልሆነ ይታወቃል። ስለዚህ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ከአዳም አንዲት አጥንት ወስዶ ሴት አድርጎ የሰራ እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 18 እስከ 25 ያለውን ማንበብ ይቻላል። ስለዚህ ፈቃድ ይሁን ብሎ በጸሎት በቃል ጊዜ ወስዶ በእግዚአብሔር ፊት ማሳለፍ
ከተጋቢዎች የሚጠበቅ መሆኑን ልናስተውል ያስፈልጋል። አንዳንድ የግል ምኞታችን የግል ፈቃዳችን ወደ አላስፈላጊ ጊዜያዊ ምኞት ወደ አላስፈላጊ ጊዜያዊ ምኞት ውስጥ ነገ ወደምንፈተንበት አቅጣጫ እንዳንገባ አስቀድሞ የእግዚአብሔርን ፈቃድ ማወቅ ያስፈልጋል። ሁለተኛው የግልን ስጋዊ ምኞትና ፈቃድ መግታት ተገቢ ነው። የግል ፍላጎት የግል ምኞት ለጋብቻ መሰረት እንደማይሆን ይህንን በውል ልናውቅ ያስፈልጋል። ያለ እግዚአብሔር ፈቃድ በገዛ ምኞታችን የገዛ ፍላጎታችን የገዛ ፍትወታችን ገፋፍቶን የምንገባበት አንዳንዶች ተክሊል የሚባለውን ቁርባን የሚባለውን ማሰሪያ አድርጎ እንዳትክደው ወይም ደግሞ እንዳይክዳት እንደ ማሰሪያ አድርጎ የሚያስቡ ሰዎች ካሉ በጣም የተሳሳተ መሆኑን ልናስተውል ያስፈልጋል። እምነት የሌለው ሰው በእምነት ላይ ያልተመሰረተ በእውነተኛ እምነት ላይ በቃሉ ላይ ያልተመሰረተ ማንነት ጋብቻ ቢኖር ቁርባን ቢኖር ወገኖቼ ዋጋ የለውም። የእግዚአብሔር ቃል የሰው ልብ ክፉ ነው እጅግም ተንኮለኛ ነው ይላል። ስለዚህ ብዙ ሰዎች የግል ፍላጎታቸውን የግል ምኞታቸውን በማስቀደም የሚያጧት ወይም ደግሞ የምታጣው ስለሚመስላት በተለይ ከውጭ የሚመጡ ሰዎች በእንዲህ አይነት ሁኔታ አገባታለሁ አገባዋለሁ በሚል በስጋ ፍላጎትና በስጋ ፈቃድ ላይ በግል ምኞት ላይ ተመስርተን የምንጋባቸው ጋብቻዎች ደግሜ እላለሁኝ ተክሊል ቢጨመርበት ቁርባን ቢጨመርበት ወገኖቼ በውስጣችን እውነተኛ እምነት የሚባለው ነገር ከሌለ ስለ እምነት ደግሞ ተገቢውን ትምህርት ካልወሰድን አንዳንድ ጠንካራ አባቶች እንዳሉ ሁሉ አንዳንዶች እንጋባለን ስላሉ ብቻ አፈራርሞ ተክሊል አድርጎ ቁርባን አድርጎ ምስክር ወረቀት ሰጥቶ የሚሸኙ ሰዎች እንዳሉ የሚታወቅ ነው። አንዳንድ ጠንካራ የሆኑ አባቶች ደግሞ ጊዜ ወስደው ስለ ጋብቻ ትምህርት ስለ ቁርባን ትምህርት ጊዜ ወስደው በማስተማር እነዚህ ሰዎች ያለባቸውን ጉድለትና ድካም ሁሉ በቃሉ ላይ ተመስርተው ይህንን እውነታ መመልከት ሲችሉ ጋብቻቸው ለቀጣዩም የጸና ይሆናል። ስለዚህ አንዳንድ ሰዎች በገዛ ፍላጎታቸው በገዛ ፈቃዳቸው በገዛ ምኞታቸው ላይ ተመስርቶ አንዳንዶችም በብልጣብልጥነት ላይ የተመሰረተ ከእሱ የሆነውን ለመጠቀም ከእርሱ የሆነውን ለመጠቀም ሲሉ በጥድፊያ የሚመሰርቱት ጋብቻ ደግሜ እላለሁኝ ቁርባን ስላለበት ተክሊል ስላለበት ሊጸና አይችልም። ሊጸና የሚችለው በእግዚአብሔር ቃል ላይ የተመሰረተ ደግሞም የጋብቻን የቁርባንን ምስጢር በውል ማወቅና መማር ሲቻል ነው። ደግሞ እኮ ስለ ቁርባን የተነገረው እኮ ሳይገባው የጌታን ስጋና ደም የሚቀበል እኮ ዕዳ ይሆንበታል ነው የተባለው። ፍርድ ያስከትለዋል ነው የተባለው። ስለዚህ በጥድፊያ የምናደርጋቸው ተክሊልና ቁርባን በቤተ ክርስቲያን የሚፈጸሙ እንደዚህ መንፈሳዊ ነገሮች ድፍረት ተኮር ከሆኑ የቁርባንን ነገር የተክሊልን ነገር በውል ሳናውቅ የከበረውንም የእግዚአብሔር ስጦታ የሆነውን ጋብቻም በውል ሳንማርበት የምንገባው ነገር ዛሬም ለእኛ ፈተና ይሆናል፣ ለቀጣዩም ትውልድ የሚያስከትለው ፈተና እንዳለ ልናስተውል ያስፈልጋል። ስለዚህ ጋብቻን በቅዱስ ቁርባን በተክሊል በማንኛውም መንገድ ቢሆን ስንፈጽም በተለይ እንደ ክርስቲያን ወደዚህ እውነት ከመግባታችን በፊት ቆም ብለን በእግዚአብሔር ቃል በቅርብ የሚያስተምር የሚመክር በቃሉ የሚያበረታ ጉድለታችንን ድካማችንን ሊያሳይ የሚችል ለቀጣዩ የጋብቻ ሕይወት ጽናትና ብርታት እንዲኖረን እንደ እግዚአብሔር ቃል የሆነ ጋብቻ ልንፈጽም ያስፈልጋል። ሶስተኛው ጋብቻ አንዱ ለሌላው የሚከፍለው ዋጋ እንጂ አልጋ በአልጋ አለመሆኑንም ልናስተውል ያስፈልጋል። ምክንያቱም የተለያዩ ሀሳቦች ከተለያዩ ሰዎች ይመጣሉ። ሴቷ የራሷ ማንነት አላት፣ ወንድ የራሱ ማንነት አለው። እነዚህ የግላችን ማንነቶች የግላችን አስተሳሰቦችን በአንድ ላይ ለማስኬድ ነው ወደዚህ ወደ ከበረው ክቡር ጋብቻ የምንገባው። ስለዚህ አንዳችን ለሌላው
የምንከፍለው ዋጋ እንዳለ መኖሩንም አምነን ነው። በተለይ በቁርባን የሚጋቡ ሰዎች በቤተ ክርስቲያን ውስጥ በቤተ ክርስቲያን ጉባኤ ፊት በእግዚአብሔር ፊት የሚገቡት ቃል ኪዳን አለ። በተለይ በቁርባን አግብቼ በተክሊል አግብቼ እንዲሆንኩኝ የምንል ሰዎች ስንጋባ የምንፈጽመው ቃል ኪዳን አለ። በማንኛውም በችግሩም በችግሯም በማንኛውም እስከ ሞት ድረስ ከእርሱ ጋር ልሆን ቃል ገብቻለሁ ብለን ነው በእግዚአብሔር ፊት ቃለ መሐላ የምንፈጽመው። ስለዚህ ይህንን ማፍረስ ማለት ክህደት ጭምር ነው። የቁርባኑ ነገር የተክሊሉ ብቻ አይደለም። በእግዚአብሔር ፊት የገባነውን በቤተክርስቲያን ጉባኤ ፊት የገባነውን ቃል ኪዳን እያፈረስ እግዚአብሔርንም እየበደልነው መሆኑን ልናስተውል ያስፈልጋል። በእግዚአብሔር ፊት የገባነውን ቃል ኪዳን ባፈረስን ቁጥር እግዚአብሔር እንደሚያዝንብን ልናስተውል ያስፈልጋል። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 24 ቁጥር 3 ላይ እንደገለጸው ቤት በጥበብ ይሰራል በማስተዋልም ይጸናል ይላል። ጥበብና ማስተዋልን አንዱ የሌላውን ድካም መቋቋምን የሚጠይቅ ነው። ጋብቻ በማንኛቸውም ፈተናዎች ሁሉ አብረን እስከ ሞት ድረስ ለመዝለቅ ሁኔታዎች አልጋ በአልጋ ስለሆኑ ሁሉ ነገር ስለተመቸን ሳይሆን ማንኛውም ተጋቢ በጋብቻ ሕይወት ውስጥ ሴቷም ወንዱም አንዱ የሌላውን ድካም ተሸክሞት የሚጓዘው እንጂ ሁኔታዎች እኛ እንደምንፈልገው እኛ እንደምንመኘው እንደሚሆኑ ብቻ ማሰብ ይህ የሥጋ ፈቃድ እንጂ የእግዚአብሔር ሐሳብ አይደለም። ስለዚህ አንዱ ሌላውን መውቀስ መክሰስ መቼም ከመጀመሪያዎቹ ከአዳምና ከሔዋን ታሪክ ጀምሮ የሰው ልጅ የራሱን ድካም ሳይሆን የሌላውን ድካም አጉልቶ ማሳየት የሰዎች የተለመደ ማንነታችን ነው። ሆኖም አይደለም ቅዱስ ቁርባን አይደለም ተክሊል ተጨምሮበት ይቅርና ጋብቻ የሚለው በራሱ አንዱ የሌላውን ድካም ለመሸከም እያደር የሚመጡ ጉድለቶችን ለመሸፈን አንዱ ከሌላው የተለየ የሚያሳያቸውን ልዩ ልዩ አይነት ጸባዮች ሁሉ ለመሸከም የምንገባበት ቃል ኪዳን ያለበት ነው። በዚህ ሁሉ ግን የእግዚአብሔር በረከት የሚኖረው በሕይወታችን በልጅ ሊሆን ይችላል። በልዩ ልዩ መንገድ እግዚአብሔር ሊባርከን የሚችለው ቃሉን መጠበቅ ስንችል ነው። ስለዚህ በቃሉ ላይ የተመሰረተ ጋብቻ ካልሆነ ተክሊልና ቁርባን ስላደረግን ብቻ እውነተኛ የክርስትና ጋብቻ ነው ብለን ልንወስድ አንችልም። ሰዎች ሳያውቁ ሳይማሩ ወይም ከእርሱ እሱ ሌላ እንዳይወስዳት ወይም ሌላ እንዳይወስዱ በሚል ባጉል ተገቢ ባልሆነ ፍላጎት ተገቢውን ትምህርትና ተገቢውን እውቀት መንፈሳዊ ትምህርት ስለ እምነት፣ ስለ ቁርባን፣ ስለ ተክሊል አጠቃላይ ስለ ጋብቻ ተገቢውን ትምህርት ሳንማር በአንድ ቀን ተክሊልና ቁርባን ጋብቻ ያልጸናም ብለን ከማማረራችን በፊት እንዲህ አይነት ነገሮች ቀደም ሲል በሕይወታቸው የተፈጠረውን ችግር እንደ ምሳሌ እያነሱ በሐዘን በተሰበረ ልብ በለቅሶ ጭምር እንዲሁ ሁኜ እያሉ ስሞታ ከሚያሰሙ እህት ወንድሞች ላይ ከእነርሱ ሕይወትና ታሪክ ተምረን እኛም ለራሳችንም ለአምላካችን ለእግዚአብሔርም ክብር ሲባል የጋብቻን ምስጢር፣ የተክሊልን ምስጢር፣ የቁርባንን ምስጢር በውል ማወቅ፣ የእምነትን ምስጢር በውል ማወቅ ይገባናልና ይህንን ነው እንዲያው ባጭሩ ለማለት የፈለኩት። እናንተም በዚህ ዙሪያ ላይ የሚሰማችሁን ስሜት ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።